እዚህ ግብጽ ድረስ መጥቶ እንዴት ኢትዮጵያን ሳይወር ቀረ። በጣም በጊዜውም የነበሩ ኢትዮጵያውያን በሴቶች ተዋጊዎችም ጭምር ያምኑ ነበር። በሌሎችም ዓለማት እስከ ግሪክ እስከ ሮማ ድረስ የተፈሩና የተከበሩ ነበሩ። በጣም ተዋጊ ከመሆኗ የተነሳ ከሮማውያን ጋር በተደረገ ውጊያ ምክንያት አንድ አይኗ ተጎድቶ ስለነበረ አንድ አይኗ ማየት አይችልም ነበር። ታላቁ እስክንድር በኢትዮጵያ ስር ያሉትን መንግስታት ለማንበርከክ አቅዶ ከእስክንድሪያ በመቀጠል ወደ ኢትዮጵያ መጥቶ ነበር። ከግብጽ ሰላዮች በላከ ጊዜ ራሱ ትልቁ እስክንድር ከሰላዮቹ ጋር እንደ አንድ ተራ ሰው መስሎ እንደነበረ አወቀች። እርሷም በሁለት የአፍሪካ ዝሆኖች ላይ በዙፋን ላይ ሆና እስክንድር ብቅ እስከሚል ድረስ ጠበቀች። አንተ ዓለምን ያስከው እስክንድር ንጉስ ዛሬ ደግሞ በአንዲት ሴት ተያዝክ እንዳለችው እስክንድርን ወዲያውኑ ኢትዮጵያን ለቆ እንዲሄድ እምቢ ካለ ግን ወታደሮቹን ሁሉ ካሸነፈች በኋላ የእስክንድርን አንገቱን በመቁረጥ ወደ ገደል እንደምትጥለው ነግራው እንደውም እንዳይንቃቸው ጭምር አስጠንቅቀው ነበር። በጥበብሽ ያሺኝ፣ ስለዚህ እኔ ደግሞ ይላታል እስክንድር አንቺንና ልጅሽን በደግነት ልጠብቃችሁ በማለት ለጋብቻ ጭምር እንደጠየቃት። እቺ ሴት በጣም ኃያል ናት። እንደምታውቁት ከኑቢያ ጀምሮ ያለውን ስልጣኔ፣ ከናፓታ ጀምሮ ያለውን ስልጣኔ፣ ከመርዌ ጀምሮ ያለውን ስልጣኔ ብዙዎቻችሁ ታውቁታላችሁ የሚል እምነት አለኝ። በዛ ዘመን ደግሞ የተነሳ አንድ ታላቅ ንጉስ አለ፣ ዓለም ሁሉ የሚያውቀው ጀብዱነቱን የመሰከረለት ታላቁ እስክንድር ነው። እንግዲህ እስክንድር ከመቄዶንያ ወደ አሶር፣ ወደ ፋርስ፣ ወደ ህንድ እያለ ሲያስገብር የቆየ ገናና ንጉስ ነው። በተለይ ዜና እስክንድር እጅግ ከሚያስደስተኝ መጽሐፍ ውስጥ ነውና የእስክንድርን ጀብዱ ዓለም ላይ እንዴት እየዞረ ያስገብር እንደነበረ ኃያልነቱ እንግዲህ የእስክንድርን ገናንነት ይሄንን ሳነብ በጣም ጀብደኝነቱ ይገርመኝ ነበር እና ዜና እስክንድርና ሌሎች መጻሕፍት ስመለከት ግን እስክንድር እንደዚህ ምን አይነት ጀግና ነው ብዬ ስደምም ለካ እስክንድርን ደግሞ ያስደነገጠች አንዲት ኢትዮጵያዊት ንግስት ላይ በድንገት አይኔ ያረፈ። እቺ ንግስት ቅንዳቄ ናት። እስቲ ስለ እስክንድር ግን ቀድሜ ልንገራችሁ ኩራን ተመልካቾቻችን። እንግዲህ እስክንድር መቄዶንያን፣ አሶርን፣ ፋርስን፣ ህንድን በሙሉ የገዛ ገናና ንጉስ ሲሆን የሚደንቀው አህጉራችን አፍሪካ ድረስ በመምጣት ግብጽን ከፐርሺያኖች ነጥቆ ያው እጅ እንዳደረገውላችሁ ታውቃላችሁ። በቆይታውም እስክንድሪያን መስርቷል። በእስክንድር እስክንድሪያ ተብላለች ይላሉ የኢትዮጵያ ሊቃውንት። ለምሳሌ በቄሳር ቂሳሪያ፣ በፊልጶስ ፊልጵስዩስ፣ በቆስጠንጢኖስ ቁስጥንጥንያ የሚል እንደተሰየሙ በእስክንድር እስክንድሪያ ተብላለች። እንግዲህ እስክንድሪያንም የመሰረተ ነው እና እስክንድሪያ ድረስ መጥቶ እዚህ ግብጽ ድረስ መጥቶ እንዴት ኢትዮጵያን ሳይወር ቀረ? ይሄ በጣም የሚያስደንቅ ነገር ነው። እንዴት ግብጽ ድረስ መጥቶ እስክንድር ኢትዮጵያን እንዴት አልያዘም የሚለው ነገር ብዙዎችን ያስገርማል። እና ያልያዘበትም ምክንያት ከአንዲት ብርቱ ተዋጊ ንግስታችን የተነሳ እንደሆነ ነው ታሪክ ጸሐፍት የጻፉት። በተለይ ካሊስቴስ በተባለ ጸሐፊ የተዘጋጀ አንድ የጥንት ታሪክ እንደሚነግረን ታላቁ እስክንድር በኢትዮጵያ ስር ያሉትን መንግስታት ለማንበርከክ አቅዶ ከእስክንድሪያ በመቀጠል ወደ ኢትዮጵያ መጥቶ ነበር ይላል። ሆኖም ግን እቅዱ በኢትዮጵያዊቷ ተዋጊ ንግስት በጀግናዋ ቅንደቄ ተሰናክሎበታል በማለት የታሪክ ጸሐፊ ጽፏልና እቺ ንግስት ማናት? ብዙዎቻችሁ እንደምትጓጉ ሙሉ እምነት አለኝና ስለቺ ንግስት ያወቅኩት አንደኛ አንድ ብራና ሳነብ ነው። ብራናው አለኝ። ዮሐንስ መደብር የሚባል የታሪክ ጽሑፍ ነው፣ ጥንታዊ ጽሑፍ ነው እና እዛ ላይም ታሪኳ ተጠቅሷል። ከሀገራችን ጸሐፍ ተክለ ጻድቅ መኩሪያም አንስተዋታል፣ ሌሎችም አንስተዋታል። እንደ ታሪከ ነገስት ኒካውላ ቅንዳቄ ሶስተኛ ለ10 ዓመት ነው የነገሰችው ከክርስቶስ ልደት በፊት ከ333 እስከ 323 10 ዓመት ኢትዮጵያን መርታለች እና እቺ እንደ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ መጽሐፋቸው በግሪክም በላቲንም በቅብጥም ስሟ ካንዳስ ወይም ካንታቂ ወይም ካንዳቂ ይላታል ብለው ይጽፋሉ። በግዕዝ መጻሕፍት ደግሞ ህንደኬም ትባላለች ይላሉ። በዮሐንስ መደብር መጽሐፍ ደግሞ ቅንዳቅስ ብሏታል ብለው ጽፈዋል። በታሪከ ነገስታችን ኒካውላ ቅንዳቄ ይላታል። እንግዲህ ቅንዳቄ የሚል ወይም ህንደኬ ማለት ንግስት ናት ማለት ነው ይላሉ። በጣም
አንዳንድ የታሪክ አጥኚ ፊሎሎጂስቶች እና ሁሉም ንግስታት ጥንት ይህንን ማዕረግ ይዘው ነበር ነው የሚሉት። እነዚህ የኢትዮጵያ ህንደኬዎች በጣም ከወንዶች ነገስታት የማይተናነስ ስልጣን ነበራቸው። በተለይ ንጉሶችን ይመርጡ እንደነበረ እነዚህ የታሪክ ጸሐፍት ይጽፋሉ። በራሳቸው መብት ገዢዎች ነበሩ። ከንጉሱ ጋራ ከእይታ ባለፈ ከጎኑ ሆነውም ጭምር ይገዙ ነበረ እና የስልጣናቸው ዘመን ከክርስቶስ ልደት በፊት ተነስቶ እስከ 115 ዓመተ ምህረት ድረስ ዘልቆ እንደነበረ ነው የሚነገረው። እና እነዚህ ንግስታት ኢትዮጵያውያት ንግስታት በጣም በውትድርና የተካኑ ነበሩ ነው የሚለው ታሪኩ። በጣም በጊዜውም የነበሩ ኢትዮጵያውያን በሴቶች ተዋጊዎችም ጭምር ያምኑ ነበር ነው የሚለው። በጣም እነዚህ ሴቶች ጠንካሮች ነበሩ፣ በቁመታቸውም የገዘፉ ነበሩ። ደግሞ በጣም ሁሌ በሚያምር አለባበስ የሚዋቡ ነበሩና በጣም በኢትዮጵያም በሀገራቸውም በሌሎችም ዓለማት እስከ ግሪክ እስከ ሮማ ድረስ የተፈሩና የተከበሩ ነበሩ ነው የሚሉት እነዚህ ህንደኬዎቻችን። በጣም በውትድርና የተካኑ ነበሩ። በዚያው ልክ ደግሞ በተልባ እግር ልብስ የሚያጌጡ ሐር የሚለብሱ ነበሩና በጣም የተፈሩ በጣም የተከበሩ ነበሩ የኢትዮጵያውያት ንግስታት እንግዲህ ህንደኬዎች። እና በተለይ በቀዳማዊ ፕሊኒ ዘኤልደር ብዙዎቻችሁ ታውቁታላችሁ። የኢትዮጵያ ንግስታት ህንደኬ የሚለውን ስም መያዛቸው ይላል እንደውም ከገናንነታቸው የተነሳ የጥንት ሲሪያንና ሜዲትራኒያንን በመግዛታቸው ነበር በማለት ጨምሮ ይጽፋል። እና እቺ ንግስት በተለይ ቅንዳቄ አንዳንዶቹ ምንድነው የሚሉት በጣም ተዋጊ ከመሆኗ የተነሳ ከሮማውያን ጋር በተደረገ ውጊያ ምክንያት አንድ አይኗ ተጎድቶ ስለነበረ አንድ አይኗ ማየት አይችልም ነበር ይላሉ። በጣም ተዋጊ ነበረች እና ኃይለኛ ነበረች፣ በጣም ብልህ ነበረችና በአንድነት መምራት የምትችል ነበረች ይላል ቅንዳቄና በጣም ትፈራ ትከበር የነበረች ናትና በጦር ሜዳ የሚተካከላት አልነበረም ብሎ ያነሳታል። ሶስት የታሪክ መዛግብትን በዚሁ ላይ ለማስረዳት እሞክራለሁ። አንደኛው ዮሐንስ መደብር የተባለው ጥንታዊ መጽሐፍ ነው እና ዮሐንስ መደብር ምን ይላል? ህንደኬንና ሀገሯ ኢትዮጵያን ለመሰለል ከግብጽ ሰላዮች በላከ ጊዜ ራሱ ትልቁ እስክንድር ከሰላዮቹ ጋር እንደ አንድ ተራ ሰው መስሎ እንደነበረ አወቀች ይላሉ። በጣም ይገርማል። እስክንድሪያን ከገዛ በኋላ ስለዚህ ኃያል ሴት ይሰማል እና እስቲ የኢትዮጵያን ነገር መሰለል አለብኝ ብሎ ተራ ወታደር መስሎ ከሰላዮች ጋር ኢትዮጵያ ጭምር ሊመጣ ወደ ድንበሯ እንደተጠጋ ነው ዮሐንስ መደብር የሚጽፈው። እሷ ግን በጣም ባላት የውትድርና ብቃት የምርመራ ብቃት እስክንድር መሆኑን አውቃው ከያዘችው በኋላ አንተ ዓለምን ያስከው እስክንድር ንጉስ ዛሬ ደግሞ በአንዲት ሴት ተያዝክ እንዳለችው ይጽፋል። በጣም ይገርማል። በአንዲት ኢትዮጵያዊ ሴት ተያዝክ ዛሬ ብላ እንዳለችው እስክንድር ደግሞ ምን ብሎ መልሶላታል? በእውቀትሽ በህሊናሽ ጥልቀትና በጥበብሽ ያሽኝ ይላታል። በጣም አስተውሉ። በእውቀትሽ ይላል። እውቀት ቀላል አይደለም። ቀጥሎ በህሊናሽ ጥልቀት ይላል። የሐሳብ ጥልቀት ነበራት ማለት ነው። በጥበብሽ ያሽኝ ይላል። እንግዲህ አስቡ፣ ጥበብ ከፍታ ነው። ኩላሊት ያጤሰውን ልብ ያመላለሰውን ናላ ያወረሰውን ያስተባበረ ሰው ነው ጠቢብ የሚባለውና በጥበብሽ ያሽኝ። ስለዚህ እኔ ደግሞ ይላታል እስክንድር አንቺንና ልጅሽን በደግነት ልጠብቃችሁ በማለት ለጋብቻ ጭምር እንደጠየቃት ይጽፋል። በጣም የሚገርም ታሪክ ነው ክቡራን ተመልካቾቻችንና ጠቢቡ እስክንድር ኃያሉ እስክንድር ታላቁ እስክንድር አሌክሳንደር ዘ ግሬት እቺን ኢትዮጵያዊ ሴት እንደጠየቃትና ከዚያ በኋላ በተፈጠረው መልካም ወዳጅነት ተከባብራ ኢትዮጵያ አክብሮ በተለይ እስክንድር የህይወት ታሪኩን የጻፈው ፑልታሩክ ምን ብሏል? በተለይ ታላቁ እስክንድር ታሪክ የህይወት ታሪኩን በሚለው እና ታላቁ እስክንድር የድል አድራጊነቱን የዓለም ገዥነቱን ባከበረበት በባቢሎን ከተማ በዓል ላይ ኢትዮጵያውያን ጭምር ለመታደም ተገኝተው ነበር ይላል እና ተከባብረዋል ማለት ነውና ይሄ በጣም የሚገርም ነው። የዮሐንስ መደብር ጽሑፍ ነው። አቶ ተክለ ጻድቅ መኩሪያ ወስደውታል። ሌሎቹ ደግሞ በአንጻሩ ያነሳሉ። እንደውም ከድንበር ጭምር እንዳባረረችው ታላቁ እስክንድር እንደመጣ በሰማሽ ጊዜ ይላል የኢትዮጵያዊቷ ንግስት ቅንዳቄ ወታደሮቿን ሰብስባ በአባይ ወንዝ ዳር በማሰለፍ እርሷን በሁለት የአፍሪካ ዝሆኖች ላይ በዙፋን ላይ ሆና እስክንድር ብቅ እስከሚል ድረስ ጠበቀችና ታላቁ እስክንድር የማይበገር
የአሸናፊነት ጉዞውን ግን ለመተው አልፈለገም። ግን ንግስቷን ከወታደሮቿ ጋር በመሆን በዝሆኖቿ ላይ ተቀምጣ ሲመለከት በዚህ ሴት ምክንያት ኪሳራ እንዳይገጥመው በሷ ለመረለታት ስላልፈለገ ወታደሮቹን ከአባይ ወንዝ ዳር አቁሞ ወደ ግብጽ ተመለሰና እሷም ደግሞ ወደ ኢትዮጵያ እንዲገባ አልፈቀደችለትም ነበር ነው የሚለው ይሄ ታሪክ ጸሐፊ። እንደውም እንዳይንቃቸው ጭምር አስጠንቅቀው ነበር ነው የሚለው እና ስለዚህ እስክንድርም ምክሯን ሰምቶ ወደ ግብጽ አምርቷል በመፍራት ነው የሚለው ወደ እስክንድሪያ ከተማው ብሎ ይሄ ታሪክ ጸሐፊ ይጽፋልና እጅግ ያስገርማል። ይሄ በጣም የሚያስደንቅ ሌላው ካነበቡት መካከል ከባህር ማዶ ጸሐፍት ዊሊያም ሊዮሃንስበሪ የጻፈው ነው። መጽሐፉም እንዳጋጣሚ ሆኖ አለኝ። እይታው ምን ይላል? እስክንድር ይላል እስክንድር ከቅንዳቄ ጋራ በከፊል ተገናኝተው ተነጋግረዋል ነው የሚለው እንደ ዮሐንስ መደብር ያለ ይመስላልና ቅንዳቄ ምን አለችው? እስክንድርን ወዲያውኑ ኢትዮጵያን ለቆ እንዲሄድ ከኢትዮጵያ መግባትም አይደለም ለቆ እንዲሄድ አካባቢውን ጭራሽ ለቆ እንዲሄድ እንደመከረችው እምቢ ካለ ግን ወታደሮቹን ሁሉ ካሸነፈች በኋላ የእስክንድርን አንገቱን በመቁረጥ ወደ ገደል እንደምትጥለው ነግራው እንደነበረ ይሄ ዊሊያም ሊዮሃንስበሪ ያትታልና እጅግ ይገርማል ምን ያህል ታላላቅ ሴቶች እንደነበሩ። ለዚህ ነው እንግዲህ የሐዋርያት ሥራ ምዕራፍ 8 ቁጥር 27 ላይ እነሆም ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጀንደረባ የነበረው በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላልና እስከዛ ጊዜ ድረስ ህንደኬ የሚለው የኢትዮጵያ ንግስታት መጠሪያ ሆኖ እንደተጠቀሰ ራሱ ቅዱሱ መጽሐፍ ይመሰክራል። ስለዚህ የራሳችን ታሪክ ጠንቅቀን በማወቅ ለመጪውም ትውልድ በተለይ በማስተላለፍ እንድንጠነክር በዚህ አጋጣሚ መልእክቴን አስተላልፋለሁ።